ሰላም ሰላም ውድ የብሮ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? እኔ ያለሁ ክብር ይመስገን። እናንተ እንዴት ናችሁ? አለን ክብር ይመስገን። ዛሬ ደግሞ ከሰሞኑን እየሰራኋቸው ካለ ቪዲዮዎች ቀጥሎ ይዤላችሁ መጥቻለሁ። እንግዲህ አብራችሁ አሁንም ደብተራችሁን እና እስክሪብቶአችሁን አውጡ። ምክንያቱም ወይ እርሳስና እስክሪብቶ ጀማሪዎች ከሆናችሁ እርሳስ ብትይዙ አሪፍ ነው፣ ጥሩ ነው። ስዕል ወልገድ ወይም ሸወክ ስለሚልባችሁ አጥታችሁ እንዲሰሩት እርሳስ መያዝ ትችላላችሁ። አለ ደግሞ እስክሪብቶም ይቻላል ማለት ነው። ስለዚህ እስክሪብቶአችሁን ደብተራችሁን አውጣችሁ አብራችሁን እንድትጽፍ አብራችሁ እናንተን ትጽፋላችሁ ማለት ነው። ኦኬ ዛሬ የምንጽፈው ጰን ታውቃላችሁ። ጰን ነው የምንጽፈው። ጰ የምትባለዋ ፊደል ጰ የምትባለዋ ልክ እንዲህ ትሆንና እንዲህ ሆና እንዲህ ትመጣለች። ከዛ እዚች ጋር ታደርጓታላችሁ ማላት ናት። እንግዲህ ጰ ስንት ቤተሰብ አላት? እስከዚህ ስትወስዷት 7 ቤተሰብ አላት። ስለዚህ 7ቱን ቤተሰብ ለመጻፍ በቀላሉ ጰን እየጻፋችሁ እስከ 7 ድረስ ትጽፉና ከዛ በኋላ የተለያየ ቅጽል ማድረግ ነው ማለት ነው። ለምሳሌ እንግዲህ እየጻፍን እንሂድ። ጰን እንግዲህ ጰ የምትባለዋን እንዲናረጋታለን። ከዛ አሁንም ጰ የምትባለዋን እንዲናረጋታለን። ጰ የምትባለዋን አሁንም እንዲናረጋታለን። ጰ የምትባለዋን እንዲናረጋትና ጰ እንጽፋለን። ጰ እንጽፋለን። ጰ እንጽፋለን። ጰን እንጽፋለን ማለት ነው። እንደምታዩት እንግዲህ ጠቅላላ ከሙሉ ላይ የምናደርገን ጰን የጻፍን። ጰን ከጻፍን በኋላ ቀጥታ ምንድነው የምናደርገው? እንግዲህ እስካሁን ከተከታተላችሁ ከሆነ ቪዲዮን በጣም ቀላል ነው፣ እናንተ መቀየር ትችላላችሁ ማለት ነው። ወይም ቪዲዮን አቁማችሁ ቀይሩት እስኪ እናንተ ከተከታተላችሁ ከሆነ ከዚህ በፊት ማለት ነው። ኦኬ ስንቀይረው አንደኛው ምንም አይቀየርም። ሁለተኛው ግን ከዚህ ወገቡ ጋር መደረግ ይኖርበታል። ሁለተኛ ድረስ ሁሉም ወገባቸው ላይ መደረግ አለበት። ይኸው አረኩበት። ለሶስተኛ ደግሞ ታች እግራቸው ላይ ይኸው እግር ላይ። ለአራተኛ ደግሞ እግራቸው በዚህ በኩል ያለው እግራቸው ያጥራል፣ ይሄኛው ረዘም ይላል ማለት ነው። እግራቸው በዚህ በኩል ያለው እግራቸው ይሄኛው እግራቸው ያጥራል፣ ይሄኛው ደግሞ ይረዝማል ማለት ነው። ከዛ ቀጣይ አምስተኛዎች ደግሞ ቀለበት ያደርጋሉ ማለት ነው። 6 እዚች ጋር እንደምታዩት እዚች ጋር ኢትዮጵያ ከሚለው ላይ ለምሳሌ ይች ጰ አለች ማለት ነው። እዛ መጨረሻዋ በዚህ በኩል ያለው እግሯ ይረዝምና ይሄኛው እግሯ አጭር ይሆናል ማለት ነው። ኦ ሆነ። ስናነባቸው አብራችሁ አነቡ እስኪ። ጰ ኡ ጲ ጳ ጴ ጵ ጶ ይላል ማለት ነው። ጰ ጱ ጲ ጳ ጴ ጵ ጶ እንላለን። አሁን ደግሞ የእንግሊዝኛ ወክላቸው እንጽፋለን። የእንግሊዝኛ ወክላቸው በማን ትወከላለች? ጰ ጰ የምትወከለው በፒ ነው። ፒ ምክንያቱም ጰ የሚባል ምን የለም፣ የእንግሊዝኛ ድምፅ የለም። ጰ የሚል ድምፅ የለም። በባለፈው ወንታታ እንደሰራሁላችሁ ቪዲዮ ጠጨ እነዚህ አይነት ድምጾች ድምፅ የላቸውም ማለት ነው። ኦኬ ጸም የላትም፣ ድምፅ የላቸውም ማለት ነው። ስለዚህ ፒ እንደ ፕ እናነባዋለን፣ እዚህ ላይ ደግሞ እንደ ጵ እናነባዋለን ማለት ነው። እሺ ፒን ሙሉ ቦታ ላይ እንጽፋታለን። ፒ ፒ ፒ ፒ ፒ ፒ አያችሁ፣ ሁሉም ቦታ ላይ ፒ ካልን በኋላ ለአንደኛው ፊደል እንግዲህ እንደምታውቁት ምንድነው የምንጨምር? ኢን እንጨምራለን ማለት ነው። ኢን ስንጨምር ፐ ይሆናል። ዩን ስንጨምር ደግሞ ማን ይሆናል? ዩን እንጨምራለን ማለት ነው። ለሶስተኛ ፊደላችሁ ደግሞ አይን እንጨምራለን። ለአራት ኤን እንጨምራለን። ለአምስት አይ ከዛ ኢን እንጨምራለን ማለት ነው። ለ6 አንጨምርም፣ ለ7 ኦን እንጨምራለን ማለት ነው። ስናነበው ፐ ፑ ፒ ፓ ፔ ፕ ፖ ፖ ይላል ማለት ነው። ኔክስት ቀጣይ ደግሞ ማናት? ጸ እንጽፋለን። ጸ የምትጻፈው እንደ ጰ ላይ አናቷ ላይ የሌላትና እንደ ጰ ትጻፍና ላይ አናቷ ላይ ምን የላትም? ቆብ የላትም። ስለዚህ ጸ እንዲህ ታረጋታላችሁ። ከዛ እንዲህ ካረጋችሁ በኋላ ይሄው ቀጣይ ናት
ይቺ እንዲችና እንዲች እንዲችና እንዲች አያችኋት። እንደምታዋት ማናት ይቺ ማለት ነው። አያችኋት ጸጸ ነው የሚለው ሁሉ ጸጸ ነው። ነገር ግን ሁለተኛ እንደው ምን እናደርጋለን? እዚህ ጋር በኋላ ላይ እናደርጋታለን። ሶስተኛስ ታች እግሯ ጋር ያው ልክ እግር እናደርጋታለን። አራተኛ እንትን ደግሞ እዚህ ያለው እግሯ ያጥርና የኛው እግሯ ረዘም ይላል ማለት። አምስተኛ ደግሞ ክብ እናደርጋለን። ስድስት ልክ እንደ ጥ እዚህ ጋር እናደርጋታለን። ሰባት እዚህ ጋር ረዘም ታደርጋላችሁ። በዚህ ጋር ያለው እግሯ ያጥር ይሆናል ማለት። ስለዚህ ስንቆጥራቸው ጸ ጹ ጺ ጻ ጼ ጽ ጾ እንላለን ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ቀጣይ ጸ የምትወከለው በቲኤስ ነው። ቲኤስ እንደ ጸ ነው የሚወከል ማለት ነው። ቲኤስ እንደማን ነው የሚወከለው? እንደ ጸ ይወከላል ማለት ነው። እሺ ስለዚህ ቲኤስ እንደ ጽ ሲወከል እንግዲህ ቲኤስ ነው ሁሉም ቦታ ላይ ቲኤስ 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 እንዳያችሁት ከሁሉም ቦታ ላይ ቲኤስ ነው። ያ ማለት ወይም ጽ ይላል ማለት ነው። ይህኛውን ፊደል እንግዲህ ወደ ጸ ወይ ወደ ጹ ወደ ጺ ልንቀይረዋለን። ከዚህ ጋር እንደምታዩት ለአንደኛ ይሁን እናደርጋለን፣ ይቅርታ ኢን እናደርጋለን ማለት ነው። ለሁለተኛ ደግሞ ዩ እናደርጋለን። ለሶስተኛ አይን ይሁን እንደምታዩት አይን እንጨምራለን። ለአራተኛ ኤን እንጨምራለን። ለአምስት አይ ከዛ ኢ፣ ለስድስት ምን ማንጨምር፣ ለሰባት ደግሞ ኦን እንጨምራለን። ሰው ስናነበው ጸ ጹ ጺ ጻ ጼ ጽ ጾ ጾ ይላል ማለት ነው። ኔክስት ቀጣይ ደግሞ ምንድነው የምናየው? ጸ ይሄኛው ጸሎቱ ጸ ይባላል። ሀዛ ደግሞ ፀሐዩ ጸ አለ። ፀሐዩ ጸ ደግሞ ስትጽፉት እንዴት አደርጋላችሁ? ክብ ታደርጉና ይሄ ክቡ ጋር በዚህ በኩል ነው የምታሰሙበት። ወደታች እንዲህ ካሰመራችሁት አይሆንም። እንዲዛግድም ስታደርጉት ጸ ይሆናል ማለት ነው። ከዛ ሁለተኛው አሁንም እንዲህ ታደርጋላችሁ። እንዲህ ካደረጋችሁ በኋላ አሁንም አግድማን ርዘም ታደርጋለች። ማን ትሆናለች? ጹ። እሺ ከዛ አሁን እንግዲህ ከሁሉም ቦታ ላይ ጸን መጻፍ ትችላላችሁ። ጸ ጸ ጸ ጸ ጸ እንግዲህ ሁሉ ጸ ነው የሚለው ሰው አንደኛ ሁለተኛ የምንችለው ደግሞ እንዴት ነው? የተለያዩ ቅጥያዎችን በመጨመር ነው ማለት ነው። ስለዚህ ለሁለተኛ የወገው ያደርገንበታል። ለሶስተኛ ደግሞ ታች ግስ ሰሩለታላችሁ። ከታች ላይ አግድን ታረጋላችሁ። ማናት? ጺ። ኦኬ ጻ ደግሞ አወርዳችሁ ዝናችሁ ግን ዝቅ ታረጋችሁ ተውታላችሁ። ማንናት? ጻ። ኦኬ ጼ ደግሞ ዝቅ ታረጉና ክብ ታረጋላችሁ። ጽ ደግሞ እዚህ ላይ ማድረግ ነው። እዚህ ከፍ እንዲሁ ያያችሁት ምንም እዚህ ላይ ብቻ ከፍ ማድረግ ነው። ከዛ ጽ ሆነ። ጾ ደግሞ ትንሽ እንዲያርጋችሁ እንዲች ጾ ሆነች ማለት ነው። ስለዚህ ስንቆጥራቸው ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ይላል ማለት ነው። የእንግሊዝኛ ክላቸው ከላይ እንዳያችሁት ምን መጽሐፍ ነው? አንድ አይነት ስለሆኑ ቲኤስ 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 ሁሉ ጋር ቲኤስ ትላላችሁ። ከዛ ለአንደኛው ኢን ትጨምራላችሁ፣ ለሁለት ይውን፣ ለሶስት ደግሞ አይን ትጨምራላችሁ፣ ለአራት ኤን ትጨምራላችሁ፣ ለአምስት አይና ኢን ትጨምራላችሁ፣ ታቻውን ሰባት ኦን ትጨምራላችሁ። እናነበው
ጸ ጹ ጺ ጻ ጼ ጽ ጾ ይላል ማለት ነው። ስለዚህ በዚህ መልኩ በዚህ መንገድ እናንተም ምን ማለት ትችላላችሁ። በዚህ መንገድ እናንተ ደግሞ በደንብ ይህን መንገድ ከተከተላችሁ በዚህ አጻጻፍ ከያዛችኋቸው በጣም ቀላል ናቸው ማለት ነው። የአማርኛ ፊደላቶች የእንግሊዝኛ ፊደላቶችም ቀላል ናቸው ማለት ነው። በዚህ መልኩ እንደዚህ አድርጌ አዘጋጅላችኋለሁ። እነዚህ እናንተ ሶስቶችን ፊደላቶች ከያዛችሁ በቀላል ነው ማለት ነው። ብቻ እናንተ አሁን ስትይዙ አብዝታችሁ ለመያዝ አትሞክሩ። ምክንያቱም በመዛ ቁጥር መሰላቸት ነገር ይኖራል። ስለዚህ አንድ ፊደል ወይም ደግሞ ሁለት ፊደል ብቻ መያዝ ጥሩ ነው። እነሱ ብቻ ያዙ። በቀን እነሱን ከያዛችሁ በሰዓት በ5 ደቂቃ ወይም በ10 ደቂቃ ብትይዟቸው ሁለቶች ፊደላቶች በአጭር ጊዜ ውስጥ ማንበብ ትችላላችሁ ማለት ነው። የበለጠ ደግሞ ከኛ ጋር መጣችሁ መለማመድ፣ ማንበብ፣ መጻፍ ሁሉንም መቻል ትችላላችሁ። እኛ ጋር ደውላችሁ በስልክ ቁጥራችን በታች የሚለው ስልክ ቁጥር ወይም ዋትስአፕ ላይ ወይም ቴሌግራም ላይ አስገብታችሁ እኛን ሀይ ማለት ትችላላችሁ። ከዛ ላይ መልእክት ማስቀመጥ ትችላላችሁ። አሊያም ደግሞ ከዛ ላይ መልእክታችሁ ማስቀመጥ ትችላላችሁ። አሊያም ደግሞ በቀጥታ ስልክ መደወል ትችላላችሁ ማለት ነው። እንግዲህ ከሳ ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። ከሆነ ሁሉ ፈጣሪ ይጠብቃችሁ።